ቴሌግራም ላይ ኤስኤምኤስ አለክ ብሎ ላስቸግራችሁ ቀጥታ ቀላል መፍትሄ የሚሆን ቀላል ነገር ይዤላችሁ መጥቻለሁ። በሁለት መንገዶች እንዴት አድርገን ይሄን ኤስኤምኤስ ችግር እንዴት እንፈታለን የሚለውን በሁለት መንገዶች አሳያችኋለሁ። አንዱ ካልሰራ በአንዱ ሊሰራላችሁ ስለሚችል እስከመጨረሻው በአሪፉ እንድትከታተሉኝ ጋብዛችኋለሁ። መልካም ቆይታ። Like, comment and subscribe. ኤስኤምኤስ አለክ ያላችሁ ሰዎች መጀመሪያ ያላችሁ ቴሌግራም ላይ የጫናችሁት አፕሊኬሽን ኤግዛክት ትክክለኛ የቴሌግራም ኦፊሻል ነው አይደለም የሚለው ማየትና መለየትም አለባችሁ ማለት ነው። እንደሚታወቀው ቴሌግራም የተለያዩ አይነት ፊቸሮች አሉት። ቴሌግራም ዋናው ኦፊሻል አፕሊኬሽን አላቸው ቴሌግራም፣ እንዲሁም ደግሞ ቴሌግራም ፕላስ፣ ቴሌግራም ኤክስ እና ሌላ አይነት የሚባሉ የተለያዩ ቴሌግራም አይነት አፕሊኬሽኖች ስላሉ እነሱን ያው መለየት ይጠበቅብናል ማለት ነው። የመጀመሪያው ሜተድ ምንድነው? ኦፊሻል የሆነውን ቴሌግራም አፕ አውርደን ነው እሱን የምናየው ማለት ነው። የቴሌግራም ኦፊሻል አፕ የቱ ነው የሚለውንም አብረን በጋራ እዚህ ጋር እናያለን ማለት ነው። ማድረግ ያለብን ምንድነው? ከዚህ በፊት ዳታ የተላላክ ነው ካለ በቴሌግራም ማለት ነው ተጠቅመን እሱን ባካፕ መውሰድ ይጠበቅብናል። እዛው የፋይልስ ማናጀር ላይ ገብተን የቴሌግራም ፎልደር ላይ ገብተን ዳውንሎድ ያደረግንበት ቦታም ሊሆን ይችላል እዛው ውስጥ ገብተን የተለየ ሜሞሪ ላይ ወይ ደግሞ ሌላ ቦታ ላይ የምንፈልጋቸውን ስቶር ማድረግ መጀመሪያ ይጠበቅብናል ማለት ነው። ያን የምናደርገው ምንድነው? ቴሌግራማችንን ክሊር አድርገን ካቹንም ዳታውንም ክሊር አድርገን እንደ አዲስ አንኢንስቶል አድርገን ኦፊሻል የሆነውን ቴሌግራም ጭነን ነው የምናስነሳው። ስለዚህ የቀድሞውን ፋይላችንን ባካፕ መውሰዳችንን ማረጋገጥ መቻል ይኖርብናል ማለት ነው። ያለ ማድረግ ይጠበቅብን ይህ የቴሌግራም ቻናላችን ላይ እዚህ ጋር እንገባና ክሊር እናደርጋለን ካቹን። እዚህ ጋር ደግሞ ስቶሬጁንም ክሊር እናደርጋለን ማለት ነው። ከዛም በኋላ ተመልሰን መተን ደግሞ ቴሌግራሙን አንኢንስቶል እናደርገዋለን በዚህ መልኩ ማለት ነው። ቴሌግራሙን ሪሙቭ አድርገናል። አሁን የሚጠበቅብን ምንድነው? ፕሌይ ስቶር ላይ እንገባለን። ቀጥታ ከፕሌይ ስቶር ላይ ቴሌግራም ብለን እንጽፋለን። ቴሌግራም ብለን ስንጽፍ ይሄ ነው እንግዲህ ቴሌግራም ኦፊሻል ማለት ኦፊሻል የሆነው የቴሌግራም አፓቸው በዋናነት ይሄኛው ነው ማለት ነው። ይሄንን የቴሌግራም አፕሊኬሽን ዳውንሎድ እናደርገዋለን ማለት ነው። ዳውንሎድ አድርጎ አሁን ጨርሶልናል። ኢንስቶል እያደረገ ነው ማለት ነው። አሁን የምትመለከቱት ይሄ ነው ማለት ነው። የቴሌግራም ኦፊሻል አፕ የምንለው ይሄ ነው ማለት ነው። እሱን እንከፍተዋለን ኢንስቶል አድርጎ ከጨረሰ በኋላ። ይሄንን ቴሌግራም አፕሊኬሽን ከመክፈታችን በፊት ምን ማድረግ ይጠበቅብናል? መጀመሪያ VPN ማብራት ይጠበቅብናል ማለት ነው። ያ ማለት ምንድነው? አሁን ያለንበት ሎኬሽን ኢትዮጵያ ስለሆነ ወደ ኢትዮጵያ ኤስኤምኤስ መላክ አቁሟል ቴሌግራም ማለት ነው። ይሄንን ያደረጉበት ምክንያት ምንድነው? ቴሌግራሞች ከተለያዩ ሀገራት ካምፓኒዎች የቴሌኮም ካምፓኒዎች ጋር ዲል ያደርጋሉ። በዛ መሰረት ኤስኤምኤስ በሀገራቱ ቴሌኮም አማካኝነት ወደ ህዝቡ እንዲላክ ይደረግ ነበር። በዛ ምክንያት የኢትዮ ቴሌኮም ነው እኛ እንግዲህ ማለት ነው ኤጀንቱ በሱ አማካኝነት ነበር ወደኛ የሚልከው። ከነሱ ጋር ያላቸው አግሪመንት ተቋርጦ ሊሆን ይችላል አንደኛው። ሁለት ደግሞ የቴሌግራም ራሱ ደግሞ አፑን እንዲገዙትና የቢዝነስ ዌይ ስለሆነ ተጠቃሚ እንዲሆን ራሱ ቴሌግራም ካምፓኒው ተጠቃሚ እንዲሆን ስለሚፈልግ ኤስኤምኤስ ከማድረግ ይልቅ መጀመሪያ ፐርቼዝ አድርግና ፕሪሚየም የሆነውን ግዛ የሚሉት ለዛ ነው። ያንን አሁን እኛ ደግሞ አፎርድ ማድረግ ስለማንችል ኢትዮጵያውያኖች አፍሪካውያኖችን በሚባል ደረጃ ይሄንን እንዴት አድርገን ባይፓስ እናደርጋለን? ይሄንን የመጀመሪያውን አንኢንስቶል ክሊር ካደረግን በኋላ አፕሊኬሽኗን ዋናውን ኦፊሻል የሆነውን የቴሌግራም አፕ ማለት ነው እሱን እንጭናለን። ይሄ ነው ቴሌግራም ኦፊሻል አፕ የሚባለው ማለት ነው። ኦፕን ከማድረጋችን በፊት ግን ስልካችን ላይ ያለ ማንኛውም VPN ሊሆን ይችላል VPNናችንን መጀመሪያ ማብራት ይጠበቅብናል ማለት ነው። አሁን እኔ ስልኬ ላይ ያለው እዚህ ጋር ሱፐር VPN የሚባል አለ። እሱን ሱፐር VPN አስነሳዋለሁ። ይሄን ማስነሳታችን ታዲያ ምንድነው ጥቅሙ ማለት ነው? አሁን ያለውን የከረንት ሎኬሽናችንን ቴሌግራማችንን ስናስነሳ ይሄ ከሌለው VPN ከሌለው ኢትዮጵያ እንደሆነ ያውቀዋል። አሁን ምንድነው ያደረግን እየሸወደን ነው ያለው ማለት ነው።
ይህንን ሱፐር ቪፒኤን እናበራና ሌላ ሀገር ላይ ሆነን ቴሌግራማችንን እንደመክፈት ማለት ነው። እንደዛ አድርገን ነው ይህንን ኤስኤምኤስ ባይፓስ አድርገን እንዲልክልን ማድረግ የምንችልበት መንገድ ይሄ ነው ማለት ነው። ስልካችሁ ላይ የተለያየ ቪፒኤን ሊሆን ይችላል። የተሻለ የምትሉትን ሱፐር ቪፒኤን አለ አሁን እኔ ላይ እሱን አስነስተን እናያለን ማለት ነው። እዚህ ጋር ኮኔክት ስናደርግ ሪኮመንድ የማደርጋችሁ ዩኤስኤ ወይ ደግሞ ካናዳ ወይ ደግሞ ዩኬ ከሶስቱ አንዱ አካባቢ ቢሆን የተሻለ ነው ብዬ ሪኮመንድ የማደርጋችሁ ማለት ነው። አሁን እኔ ዩኤስኤን እመርጣለሁ። ከዛ ኮኔክት እለዋለሁ ማለት ነው። እዚህ ጋር እንደምትመለከቱት ኮኔክቲንግ እያለ ነው። የተለያየ አይነት እንግዲህ ቪፒኤኖች አሉ፣ ፍሪ ናቸው። እዛው ከፕሌይ ስቶር ላይ ወርዳችሁ መጠቀም ትችላላችሁ ማለት ነው። አንዳንዶቹ እንደዚህ ማስታወቂያዎች ይኖራቸዋል፣ ካንሰል እንለዋለን። አሁን ኮኔክት እያደረገልኝ ነው። ኮኔክት ሲያደርግ ከላይ ኮኔክትድ ብሎ ይመጣልኛል። አሁን ኮኔክትድ ሆኗል። አሁን ኔክስት ስቴፕ የሚጠበቅብን ምንድነው? የቴሌግራም ኦፊሻል አፕሊኬሽን የሆነው የጫነው ጋር እሱ ጋር እንሄድና እንከፍተዋለን ማለት ነው። ኦፕን እንለዋለን ይህንን የቴሌግራም አፕሊኬሽን ማለት ነው። እዚህ ጋራ የምንጠቀመው ያው ኖርማል ከዚህ በፊት ስንጠቀመው የነበረውን ኖርማል ሜተድ ነው ማለት ነው። አሁን በዚህ ሰዓት ይህን ቴሌግራም እየከፈትን ያለ ነው ከየት ነው ማለት ነው? አሜሪካ ሆነን እንዳለን ነው የሚረዳው ማለት ነው። ይሄ የቴሌግራም አፕሊኬሽኑ ዲቴክት ስለሚያደርግ ማለት ነው። በጀርባ በኩል ባክኤንድ ላይ ዲቴክት ያደርግና ይህ አይፒ ስላለው ማለት ነው ከየት በኩል ነው አክሰስ እየተደረገ የቴሌግራም አፕ የሚለውን ይረዳና በዛ መልኩ ከዩኤስኤ እንደሆነ ይረዳል ማለት ነው። ኦፕን ካደረግነው በኋላ ልክ እንደ ኖርማል ቴሌግራም ስታርት ሜሴጂንግ እንለዋለን። ይህ እንግዲህ የማሳያችሁ ሜተዷን ነው ብያችኋለሁ። ሜተድቱም ደግሞ ይህም ቢካላችሁ ሌላ አይነት ሜተድ አለ፣ በዛ ትጠቀማላችሁ። ይህን ኮንቲኒው እንለዋለን። ከዛ የካንትሪ ኮድ እናስገባለን 251 ብለን የተለያዩ ደግሞ እዚህ ጋር ፐርሚሽኖችን ይጠይቀናል። አሎ ማድረግ ይጠበቅብናል ማለት ነው። እዚህ ጋራ ፎን ኮንታክቶችን እና የመሳሰሉትን ማለት ነው። ከዛ እዚህ ጋር የራሳችንን ስልክ ቁጥር 09 ብሎ መጀመሪያውን የምንጠቀምበትን ስልክ ቁጥር እናስገባለን ማለት ነው። ይሄን ካስገባን በኋላ እቺን ቀስቷን ምልክት ኔክስት እናረጋታለን። እዚህ ጋር ኮሬክት ነምበር ነው ወይ ይለናል። የስ እንለዋለን። እርግጠኛ ከሆነን ቁጥሩ እንዳንሳሳት ኮንቲኒው እንላለን። ከዛ ይሄን እንዳልኳችሁ አሎ ማድረግ ያለብንን አሎ ማድረግ ይጠበቅብናል ማለት ነው። ኮንቲኒው ካልነው በኋላ አሁን የሚመጣውን አብረን በጋራ እናያለን ማለት ነው። ይሄ አሁን የማይሰራ ከሆነ ወደ በፊቱ ኤስኤምኤስ አልክል ፕሪሚየር አድርገው ወደሚለው ነበር የሚመጣው ማለት ነው። አሁን ግን እንደምታዩት ወደ ምን መጥቷል? እዚህ ጋር ቹዝ ሎጊን ኢሜል የሚል ከፍቷል። እዚህ ጋር ጠይቆናል ማለት ነው። ይህ ኢሜል አካውንት ከዚህ በፊት አስገብታችሁበትም ሊሆን ይችላል። 7 ቀን በኋላ ሪሴትም ለማድረግ የምትጠቀሙበት አንዱ ሜተድ ይሄ ነው ማለት ነው። እዚህ ጋራ ኢሜል አካውንት ማስገባት የምትፈልጉ ከሆነ የራሳችሁ ኢሜል አካውንት እዚህ ጋራ ጽፋችሁ ማስገባት ትችላላችሁ። ወይ ደግሞ ስልካችሁ ላይ የተሞላ ኢሜል ካለ ደግሞ ሳይን ኢን ዊዝ ጉግል የሚለውን ክሊክ ታደርጉና ትመርጡና ስልካችሁ ላይ ያለውን ኢሜል ታስገቡለታላችሁ ማለት ነው። አክቲቭ የሆነ ጂሜል አካውንታችሁን ማለት ነው። ይሄ የሚጠቅመን ምንድነው? ልክ ስልካችን ኤስኤምኤስ መላክ ባይችል በኢሜል አማካኝነት እንዲልክልን ይረዳናል ማለት ነው እንጂ አስገዳጅ ሆኖ አይደለም መጀመሪያ ላይ። ሌላው ደግሞ አማራጭ ምንድነው? ይሄ ኢሜል የሚጠይቀን ምንድነው? ከዚህ በፊት ኢሜል ተጠቅመን ኢሜላችንን ከረሳነው ሪሴት ኢሜል የሚል ለ7 ቀን ሪሴት እናደርገውና ይሄንን በቴሌግራም እሱን የምንጠቀመው ኦፊሻሊ የሆነ የቴሌግራም አፓቸውን ከፍተን ኢሜላችንን ከረሳን ማለት ነው ሪሴት ኢሜል የሚለውን እንነካና ለ7 ቀን ያህል ከጠበቅን በኋላ ልክ በእንደዚህ መልኩ ዩዘር አዲስ እንድናስገባ አዲስ ኢሜል እንድናስገባ ይጠይቀናል ማለት ነው። እዚህ ጋር ሳይን ኢን ዊዝ ጉግል ካልነው በኋላ ካለን አካውንት ላይ እነዚህ የኔ አካውንቶች ናቸው። አንዱን መርጥና እንገባለን ማለት ነው። ጉግል አካውንት እናስገባለታለን። አሁን ይሄንን መረጥኩለት እኔ አንድ ኢሜል አስገባውለት። በዛ መሰረት እንደምታዩት አሁን ወደ ኤስኤምኤስ በስልክህ እየላኩልህ ነው የሚል ሜሴጅ መጣልኝ ማለት ነው። ይሄንን ደቂቃ እንጠብቀዋለን ማለት ነው። እስካሁን ኢሜሉን አላከልኝም።
ኤስኤምኤሱን አላከልኝም፣ ትንሽ እንጠብቀዋለን። ኤስኤምኤሱ ካልደረሰ ደግሞ መደወል አማራጭ ስላለ እንደውላለን ማለት ነው። ኦኬ ስለዚህ ጋር ስንመለከተው ልኮልኛል ማለት ነው። 9507 ብዬ አስገባዋለሁ። በዚህ መልኩ ዩዘር ኔም እና ላስት ኔሙን አስገብቼ መጠቀም እችላለሁ ማለት ነው። ሜተድ 1 በዚህ አማካኝነት ኦፊሻል የሆነውን የቴሌግራም አፕሊኬሽን በማውረድ እንዲሁም ቪፒኤንን በማብራት ከዚህ በፊት ደግሞ የነበረንን ቴሌግራም ክሊር በማድረግ ስቶሬጁን ክሊር በማድረግ አንኢንስቶል በማድረግ ሌተስቱን የቴሌግራም ኦፊሻል የሆነውን አፕ በማውረድ በዚህ መልኩ ቴሌግራም ኤስኤምኤስ የሚያስቸግረንን እንዲልክልን በማድረግ በዚህ መልኩ መክፈት እንችላለን ማለት ነው። በዚህ መልኩ ዌልካም ቱ ቴሌግራም ብሎ ቴሌግራሙን ከፍቶልኛል ማለት ነው። ሁለተኛው ሜተድ ምንድነው? ኤስኤምኤስ እንዲልክልን የምናደርገው የቴሌግራም ኦፊሻል የሆነውን አፕሊኬሽናቸውን ኦልድ ቨርዥን በመጠቀም ነው ማለት ነው። ሁለተኛው ሜተድ የሚሆነው ኦልድ ቨርዥኑን በመጠቀም ኤስኤምኤስ እንዲልክልን ማድረግ እንችላለን ማለት ነው። ያንን ማድረግ እንዴት እንችላለን የሚለውን አብረን በጋራ ከዚህ ስቴፕ በኋላ አብራችሁ አንድ በአንድ ሙሉን ተከታተሉኝ ማለት ነው። ይሄን ለማድረግ ምንድነው ፕሌይ ስቶር ላይ እንገባለን። አፕ ኢንፎ ብለን እንደቀደሙ ማለት ነው። እዚህ ጋራ ፕሮቴክሽን እንዳያግደን ኦልድ ቨርዥን ስንጭን እንዳያስቸግረን የምናደርገው አንድ ሴቲንግ አለ። እዚህ ፕሮፋይላችን ላይ እንገባለን፣ ፎቶአችን ወይም ኢሜይላችን ላይ ማለት ነው። እዚህ ጋር ወደ ላይ ገለጥ አድርገን እዚህ ጋር ፕሌይ ፕሮቴክት የሚል አለ። እሱን ክሊክ እናደርገዋለን። እዚህ ውስጥ ስንገባ ሴቲንግ ምልክት አለች። እዚህ ጋራ እቺን ሴቲንግ ምልክት ክሊክ እናደርጋታለን። እዚህ ጋራ እነዚህ ኦን ሆኖ ነው የምናገኛቸው። ፕሮቴክት እንዳያደርገን ኦልድ ቨርዥን ስንጭን ይሄንን ኦፍ ማድረግ ይጠበቅብናል ማለት ነው። ይሄኛው ግን በዚህ ሰዓት ታማኝ የሆነ አፕሊኬሽኖችን መጫን ይጠበቅብናል ማለት ነው። ሃርምፉል የሆኑ አፕሊኬሽኖች ተጭነው በኋላ ችግር እንዳይፈጥሩብን ማለት ነው። ኦፍ እናደርገዋለን፣ ክሊክ እናደርገዋለን። ክሊክ ስናደርገው ይሄ ይመጣልናል። ፖዝ ተርን ኦፍ የሚል አለ። ተርን ኦፍ እናደርገዋለን ማለት ነው። እዚህ ጋር እንደምትመለከቱት ኦፍ ሆኗል ማለት ነው። አሁን ባክ እንበልና አሁን የሚጠበቅብን ምንድነው? ኦልድ የሆነ የቴሌግራም አፕሊኬሽን እሱን ማውረድ ነው የሚጠበቅብን ማለት ነው። ስልካችን ላይ ማንኛውንም ብራውዘር እንከፍታለን። አፕሊኬሽን ሊንኩን ለማውረድ ዲስክሪፕሽን ላይ ያስቀምጥላችኋለሁ ሊንኩን፣ ወይም ደግሞ በቴሌግራም ቻናላችን @አለም ቴክኖሎጂ የሚለው ላይ ኦልድ ቨርዥኑን አፕሊኬሽኑን አስቀምጥላችኋለሁ። ከዛ ወረዳችሁ መጠቀም ትችላላችሁ ማለት ነው። አፕ ቱ ዳውን የሚለው ውስጥ ነው ይሄንን ሰርች አድርገን የምናገኘው ማለት ነው። እዚህ ውስጥ አፕ ቱ ዳውን ቴሌግራም ብለንም ሰርች ማድረግ እንችላለን ማለት ነው። ይሄ ምንድነው ኦልድ ቨርዥኖችን የሚይዝልን ስለሆነ ከነሱ ላይ ዳውንሎድ ማድረግ እንችላለን ማለት ነው። እዚህ ጋር እንደምትመለከቱት ቴሌግራም ፔጁ ላይ ከፍቶልናል። እዚህ ጋር ሌተስት ቨርዥኑ 12.8.3 ጁን 2026 ነው ማለት ነው። ይሄንን ማውረድ እንችላለን ቀጥታ። አሁን ግን እኛ የምንፈልገው ኦልድ ቨርዥን ስለሆነ ወደ ታች ስክሮል እናደርግና ኦልድ ቨርዥን የሚለውን እንፈልጋለን ማለት ነው። እዚህ ጋር እንደምናየው ኦልድ ቨርዥን የሚል አለ። እሱን ክሊክ እናደርገዋለን ማለት ነው። ኦልድ ቨርዥን የሚለውን አሁን ሪኮመንድ የማደርጋችሁ ወደ ኋላ ያለውን 11.9 አካባቢ ያለውን እናንተም የተለየ ሌላ ልታወርዱ ትችላላችሁ። እሱን ነው የምናወርደው ማለት ነው። ሲሞር እንለዋለን። እዚህ ጋር እንደምታዩት 12 ነጥብ ምናምን ቨርዥኖች ናቸው። ወደ 11 ነጥብ ውስጥ እንግባና 11.9 የምትል እቺ ያለች ማለት ነው። 11.9.1 የምትላለች እሷን ክሊክ አድርገን እንከፍታለን ማለት ነው። እዚህ ጋር 11.9 ከከፈትነው በኋላ እዚህ ጋር ይታየናል። ወደ ታች አድርገን ዳውንሎድ የምትላለች እሷን ነው የምንፈልገው። እሷን ፈልገን ዳውንሎድ እንለዋለን ማለት ነው። ቴሌግራም አፕሊኬሽን 76 ሜጋባይት ናት። እዚህ ጋር እንደምትመለከቱት ዳውንሎድ እንለዋለን ማለት ነው። ይሄንን እዚህ ጋር ዳውንሎድ ማድረግ ጀምሯል ማለት ነው። እንደምትመለከቱት ዲቴል የሚለው ውስጥም ገብተን ዳውንሎድ እያደረገ መሆኑን እናያለን። ይሄ ሲጨርስ ምንድነው ይሄንን አፕሊኬሽን ጭነን ኦልድ ቨርዥኑን ኤስኤምኤስ ጠይቀናል ለጠይቀንም የሚለውን አብረን እናያለን ማለት ነው።
አሁን ኤስኤምኤስ የሚጠይቅበት ምክንያት ምንድነው? ክሬት ለማድረግ እንዲሁ ቴሌግራም ከተለያዩ የሀገራት ጋራ የቴሌኮም ድርጅቶች ጋር ማለት ነው ዲል ያደርጋል። በዛ ዲል አማካኝነት የሆኑ የኤስኤምኤስ ትራንዛክሽኖች ሲኖሩ በቴሌ በኩል አሁን በእኛ በኢትዮ ቴሌኮም በኩል አማካኝነት ኤስኤምኤስ እንዲልከን ይደረጋል ማለት ነው። ያ አይነት ውል ሳይኖራቸው ሲቀር ኤስኤምኤስ አልክም ይላል። ሁለቱም ደግሞ ለቢዝነሳቸው ሲያስቡ ቀጥታ ከነሱ እንዲገዛ ሲፈልጉ የቢዝነስ ወይም ስለሆነ ኤስኤምኤስ መላካቸውን ያቆሙና ፕሪሚየም አድርጉ ግዙ የሚለውን ነገር ያመጣሉ ማለት ነው። ያ እንዳይሆን እኛ አሁን እንደዛ ያደርጋሉ። እኛንም ባይፓስ አድርገን እንዴት እናልፋለን የሚለውን በመናየው ማለት ነው። ኤስኤምኤስ የማይልክልን ምክንያት አንድም በዚህ ምክንያት ነው ማለት ነው። አንድ የራሳቸው የቢዝነስ ፕላን ነው የሚሆነው። ሁለተኛ ደግሞ ከሚገቡት ውል አኳያ ከሀገሪቶቹ ጋር የሚገቡት ውል ይወስነዋል ማለት ነው። እዚህ ጋር ከጨረሰ በኋላ ኢንስቶል እንለዋለን። በዚህ መልኩ ኢንስቶል እንለዋለን። ከዛ በኋላ ልክ ጭኖ ከጨረሰልን በኋላ እንደዚህ ኦፕን እንለዋለን ማለት ነው። እዚህ ጋር ወደ ፔጁ ከፍቶልናል እንደ አዲስ ማለት ነው። ስታርት ሜሴጂንግ እንለዋለን። እዚህ ጋር ኮንቲኒው እንላለን። ይሄን እዚህ ጋር የሚጠበቅብን አሉ ማድረግ የሚጠበቁብን ነገሮች አሉ። ፐርሚሽን የሚፈልገው እሱን አለው እናደርጋለን ማለት ነው። እዚህ ጋር 251 ብለን ካንትሪ ኮዳችንን እናስገባለን። ከዛም የራሳችንን ስልክ ቁጥር እዚህ ጋር እናስገባለን ማለት ነው። እዚህ ጋር በዋናነት ምንድነው ይሄን አፕሊኬሽን ኦልድ ያወረድነውበት ምክንያት እቺ ቴስት ባክ እንደምትለዋን ቼክ ማድረግ ግዴታ አለብን ማለት ነው። እቺን ቴስት ባክ እንደምትለዋን ማድረግ እንዳንረሳ። እቺን ቼክ ካደረግን በኋላ ኔክስት የሚለውን እንነካለን ማለት ነው። ይሄንን ስንነካ እዚህ ጋር እንደምትመለከቱት አሉ ማድረግ ያለብን እናደርጋለን። አሁን ዳታችንን ፊል አድርገን መግባት እንችላለን። ይሄ ምንድነው አዳዲስ ሲም ካርዶችን ማውጣተን ቴሌግራም ለማውጣት ስንፈልግ ኤስኤምኤስ አልክም እያለ ሊያስቸግረን ስለሚችል ነው። ያው እንደ አዲስ ዳታችንን እንደዚህ ፊድ እናደርግና እንገባለን ማለት ነው። እንደ አይነት ችግር የሚገጥማቸውን በዚህ መልኩ ቀርፈው እንዲጠቀሙ ማድረግ ብንችል መልካም ነው። ስለተከታተላችሁኝ አመሰግናለሁ። የተለያዩ መረጃዎችን እለቅላችኋለሁ። የቤቱ አዲስ ሆናችሁ ለጓደኞቻችሁ ላይክ እና ሼር በማድረግ እንድታስተላልፉ በዚህ አጋጣሚ ጥሬን አቀርባለሁ። Thank you for watching this video. If you enjoyed it, please hit the like button and the bell notification icon.